G+24 የሆነ 3 ቤዝመንት ደግሞ ፓርኪንግ ያለው ህንፃ ነው ማለት ነው። ከዛ በተጨማሪ ደግሞ ሰዎች እንደ አከፋፈላቸው የተለያዩ ዲስካውንት አማራጮች ይኖሩናል። መሸጥ መለወጥ ይችላሉ ወይ በራሳቸው? ከ9ኛ ደግሞ ጀምሮ መኖሪያ አፓርትመንቶችን የምናገኝ ይሆናል። ከባለ 1 እስከ ባለ 4 ድረስ የተለያዩ የካሬ አማራጭ ያላቸው ይሆናል። እይታችን ደግሞ ወደ ቦሌ መድኃኔዓለም፣ ወደ አዲሱ አዲስ አበባ ስቴዲየም፣ ወደ ስማርት ሮድ፣ ከዛ በተጨማሪ ደግሞ በጀርባ በኩል የምናገኛቸው ቤቶች ደግሞ ወደ ቦሌ አትላስ የሚመለከቱ ይሆናል ማለት ነው። እንግዲህ እዚህ ላይ ከፍ ያለ ቤት የሚገዛ ሰው ቤቱ ቁጭ ብሎ አዲስ አበባ ስቴዲየም ላይ ኳስ መመልከት ይችላል። እነዚህን የቤት አማራጮች በከፊል ግንባታ ነው ወይንስ ደግሞ በሙሉ ግንባታ ነው የምታስረክቡት? በአጭር ጊዜ ውስጥ እንግዲህ ኢንቨስትመንት ዘርፍ ውስጥ መግባት ወይንም ደግሞ ኢንቨስተር መሆን ይችላሉ ማለት ነው። ውስጡ ኮንክሪት ነው። 2 አይነት የቁልፍ አማራጭ አለው። ይሄኛውንም ይሄን መክፈት አይችልም፣ ይሄንን መክፈት አይችልም። ሌላው ኦፕን ኪችንም ክሎዝድ ኪችንም እንደነገርኩሽ ይኖረናል በቦሌ መድኃኔዓለም ሳይታችን ላይ። በምን ያህል ጊዜ ማስረከብ እቅድ ይዛቸዋል? ከዛ በተጨማሪ ደግሞ ሰዎች እንደ አከፋፈላቸው የተለያዩ ዲስካውንት አማራጮች ይኖሩናል። ለምሳሌ 100% ለሚከፍሉ ሰዎቻችን ቀጥታ 20% ዲስካውንት እናደርጋለን ማለት ነው። ስለዚህ እንደየአቅሙ ሁሉም ሰው የፈለገውን ካሬና አማራጭ ማየት ይችላል። ሪሴል ቫልዩ ድርጅታችን አለው። ያም ማለት ሪሴል ቫልዩ ማድረግ ወይንም ደግሞ ተጠናቆ ሳይረከቡ ለሌላ ሰው አሳልፈው መሸጥ ይችላሉ ማለት ነው። ብዙ ጊዜ ማግኘት ቻንሳችን ሬር ነው። በጣም ለኢንቨስትመንትም ለማከራየትም በጣም አዋጭ ነው። ይሄንን እድል እንዳያመልጣችሁ ማለት ፈልጋለሁ። ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን የተለያዩ የቤትና የሱቅ አማራጮችን በቦሌ መድኃኔዓለም አለምነሽ ፕላዛ አጠገብ እያቀረቡ የሚገኙትን ዴማ ሆፕ ሪል ስቴት ጋር ተገኝተናል። ወደ ውስጥ ገብተን እነዚህ የቤት አማራጮች በምን ያህል ኳሊቲ እየተገነቡ ይገኛሉ፣ እንዲሁም ደግሞ ዋጋቸውንና የካሬ መጠናቸው ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩን የባምላክ አበራ አብራችሁ ቆይታ አድርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምናለሽ? እግዚአብሔር ይመስገን። ዛሬ እንግዲህ ዴማ ሆፕ ሪል ስቴት ጋር ተገኝተናል። የተለያዩ የቤት አማራጮች ምን እንደሚመስሉ ለተመልካች ለማድረስ ነው። በቅድሚያ ግን እስቲ ከአንቺ ጋር እንተዋወቅ። በጣም ጥሩ። የኔ ዓለም እባላለሁኝ። እኔ የዴማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ሪል ስቴታችን ለየት ያሉ ሌክዠሪ የሆኑ አፓርትመንቶችን ይዞ ቀርቧል ማለት ነው። ዲቴይል ደግሞ ወደዛ ጋር ሄደን ማየት እንችላለን። እሺ። እስቲ ዴማ ሆፕ ማን ነው ከሚለው እናንሳና ከበፊት የሰራቸው ስራዎች አሁን ላይስ ምን ላይ ነው የሚገኙ የሚለውን በተወሰነ መልኩ እናንሳና ደግሞ ወደ ዛሬ ወደ መጣንበት ጉዳይ እንገባለን። በጣም ደስ ይለኛል። ዴማ ሆፕ ሪል ስቴት እንግዲህ ከዚህ ቀደም ወይም ከሪል ስቴት ሴክተሩ ባሻገር ኦልሞስት ለ27 የሚሆኑ አመታት በኢምፖርት ኤክስፖርት በጣም ብዙ ስራዎችን ሰርቷል። ሀገራችን ላይ በጣም ትልቅ ካምፓኒ ነው። ከዛ በኋላ እንግዲህ ወደ ሪል ስቴት ሴክተሩ ሲመጣ ደግሞ ይሄኛው ዛሬ ያለንበት ኦፊሳችን ወይም የዴማ ሆፕ ሪል ስቴት ሄድ ኦፊስ ያለበት ይሄ የመጀመሪያ ፕሮጀክታችን ነው። በ2 ዓመት ጊዜ ውስጥ ፉል ፊኒሽድ እንግዲህ G+21 ህንፃ ጥንቅቅ አድርጎ አስረክቧል ማለት ነው። አሁን ላይ የተለያዩ ፕሮጀክቶችን እየሰራ ይገኛል በሱቅና አፓርትመንቶች ላይ ማለት ነው። ጥሩ። አጠገባችን ላይ እንግዲህ ዲኮር እየታየ ነበር። ምንም በማስመልከት ነው? እሺ፣ እንግዲህ ይሄ ዲኮራችን በዛሬው ዕለት የዴማ ሆፕ ሪል ስቴት እና ከዚህ ቀደም የነበሩትን ሁሉንም ፕሮጀክታችንን የሰራልን አንጋፋ ሄቪ ዳዎ የተባለው የቻይኒስ ኮንስትራክሽን እንግዲህ በድጋሚ በቦሌ መድኃኔዓለም በሚገኘው G+24 ግዙፍ የሆነው ፕሮጀክታችን ላይ እንግዲህ በድጋሚ አግሪመንት መፈራረሙን በማስመልከት የተሰራ ዲኮር ነው ማለት ነው። እንግዲህ ዛሬ ደግሞ የመጣንበት ዋነኛው አላማችንም በቦሌ መድኃኔዓለም የተለያዩ የቤት አማራጮችን እያቀረባችሁ እንደሆነ ሰምተን ነው እና እስቲ የቤት አማራጮቹ ምን ይመስላሉ የሚለውን እና ሎኬሽኑ ደግሞ ኤግዛክት ቦታው የት እንደሆነ እዚህ በተወሰነ መልኩ እናንሳና ቦታው ላይ ደግሞ ሄደን ተመልካችም የሚመለከተው ይሆናል። እንግዲህ አዲሱ ፕሮጀክታችን እንደነገርኩሽ በቦሌ መድኃኔዓለም አለምነሽ ፕላዛ አጠገብ ለኢድና ሞል፣ ለቦሌ አትላስ እንደዚሁም ደግሞ ለአዲሱና ለግዙፉ ቦሌ አዲስ አበባ ስቴዲየም እጅግ በጣም በቅርብ ርቀት ላይ በጣም ፕራይም በሆነ ቦታ ላይ ነው እየገነባን ያለ ነው። 1100 ካሬ ላይ ያረፈ የንግድ ሱቆችንም መኖሪያ አፓርትመንቶችንም አካቶ የያዘ እንግዲህ ሚክስድ ዩዝ አፓርትመንት ነው እየገነባን ያለ ነው። ከዚህ ቀደም በነበረን ኤክስፒሪየንስ ደግሞ በቦሌ 24 ብሉ ስካይ ሆቴል ጎን G+17 ህንፃን እየገነባን ነው። በ3 ወር ጊዜ ውስጥ ብቻ እንግዲህ 9ኛ ፍሎር ስላብ ቦልተን
ምን ያህል በፍጥነት መስራት እንደምንችል አሳይተናል። አሁን ደግሞ በቦሌ መድኃኔዓለም ላይ እሱን ነው ማለት ነው እየደገምን ያለ ነው። የቤት አማራጮቹ ከባለ ስንት ጀምሮ ነው እያቀረባችሁ የምትገኙት አሁን ላይ? አሁን ላይ የንግድ ሱቆችና አፓርትመንቶች ነው እንዳሉን ያልኩሽ። ስለዚህ ደግሞ በደንብ የበለጠ ግልጽ እንዲሆን 3D ሞዴላችን ስላለ እሱን እያሳየሁሽ በደንብ ባሳይሽ ይሻላል። በጣም ጥሩ። እሺ። እንግዲህ አዲሱ ፕሮጀክታችን በቦሌ መድኃኔዓለም የሚገኘው ፕሮጀክታችን ማለት ነው 3D ሞዴሉ ይሄንን ይመስላል። G+24 የሆነ 3 ቤዝመንት ደግሞ ፓርኪንግ ያለው ህንፃ ነው ማለት ነው። እንደምትመለከቱት እዚህ ጋር ይሄ ዋናው ሮድ ወይንም ደግሞ አዲስ እየተሰራ ያለው ስማርት ሮድ ነው የሚሆነው ከብሪቲሽ ኤምባሲ ቀጥታ ወደ አለም ሲኒማ የሚወስደው ስማርት ሮድ ማለት ነው። የተለያዩ የመንገድ አማራጮች ይኖሩታል። የቤቶቹም እይታ በተመሳሳይ ማለት ነው። ከስር የምናገኘው የንግድ ሱቆችን ይሆናል። በሁለቱም በኩል የፓርኪንግ መግቢያ ይኖረናል ማለት ነው። ከዛ በኋላ ከግራውንድ ፍሎር ድረስ እስከ 6ኛ ድረስ እንግዲህ የተለያዩ ለንግድ ሱቆች፣ ለካፌ እንደዚሁም ደግሞ ለኦፊስ ፐርፐዝ የሚሆኑ የተለያዩ ካሬ አማራጭ ከ20 ካሬ ጀምሮ እስከ 60 ካሬ ድረስ የተለያየ አማራጭ የሚኖራቸው ይሆናል። 3 ሊፍት ይኖረናል። የሊፍት ሲስተማችንም ስማርት ካርድ ያለው ነው የሚሆነው ለነዋሪና ሱቁን ለመለየት ማለት ነው። ከዛ በተጨማሪ ደግሞ ኖርማል ደረጃ ወይንም ደግሞ ስቴር መጠቀም ይቻላል ማለት ነው። ከዛ በመቀጠል ከ9ኛ ደግሞ ጀምሮ መኖሪያ አፓርትመንቶችን የምናገኝ ይሆናል። ከባለ 1 እስከ ባለ 4 ድረስ የተለያዩ የካሬ አማራጭ ያላቸው ይሆናል። በባለ 1 ለምሳሌ በ75 ካሬ እና በ92 ካሬ አማራጮች ማግኘት እንችላለን። ኦፕን ኪችን፣ ክሎዝድ ኪችን እንደዚሁም ደግሞ የሰራተኛ መኝታ ቤቶችን ከነ መታጠቢያ ሁሉም የተለያየ ካሬና የተለያየ አማራጭ አላቸው ማለት ነው። ሁሉንም በአንድ ላይ የያዙም አሉ። ክሎዝድ ኪችን ብቻ ለሚፈልግ ደግሞ ክሎዝድ ኪችን ብቻ ያለውም አለ። ከዛ በተጨማሪ እይታቸው ወደ ሁሉም አቅጣጫ የሚሆን ይሆናል ማለት ነው። ለምሳሌ ባልከኒዎች ሁሉም መኝታ ቤቶች ወይም ሁሉም ቤቶች በሚባል ደረጃ የየራሳቸው ባልከኒ እንደየካሬያቸው የተለያየ ሳይዝ የሚኖራቸው ይሆናል። ከዛ በተጨማሪ እይታችን ደግሞ ወደ ቦሌ መድኃኔዓለም፣ ወደ አዲሱ አደይ አበባ ስቴዲየም፣ ወደ ስማርት ሮድ ከዛ በተጨማሪ ደግሞ በጀርባ በኩል የምናገኛቸው ቤቶች ደግሞ ወደ ቦሌ አትላስ የሚመለከቱ ይሆናል ማለት ነው። እንግዲህ እዚህ ላይ ከፍ ያለ ቤት የሚገዛ ሰው ቤቱ ቁጭ ብሎ አደይ አበባ ስቴዲየም ላይ ኳስ መመልከት ይችላል። ይሄንን ይመስላል ማለት ነው። አጠቃላይ በውስጡ ደግሞ የሚይዛቸው አሚኒቲዎች አሉት የተለያዩ። ለምሳሌ ፓርኪንግ አገልግሎታችን አለ። ለነዋሪዎች ደግሞ ሰቤዝመንት ይኖረናል፣ ሪሴፕሽን ይኖራል። ያ ማለት ለሱቅ ወይንም ደግሞ ለኦፊስ ፐርፐስ ከሚመጡ ሰዎች ጋር ያን ያህል ግጭት ወይንም ደግሞ የሰው መብዛት አይፈጠርም ማለት ነው። ለፓርኪንግ አገልግሎታችን ለየሁሉም የኤሌክትሪክ መኪና ቻርጀር የሚኖራቸው ይሆናል። የቆሻሻ ማስወገጃ ጋርቤጅ ሹተር። ከዚህም በተጨማሪ ደግሞ ለየት የሚያደርገን አጠቃላይ ሁሉም ነዋሪ በሚባል ደረጃ በነፃ አክሰስ ማድረግ የሚችላቸው የስዊሚንግ ፑል፣ ጂም እና ስፓ አገልግሎቶችም ቴራስ ላይ ይኖረናል ማለት ነው። ከዛ በተጨማሪ የተለያየ ፕሮግራም ሲኖር ሀዘንም በደስታም ጊዜ በየተራ ወይንም ደግሞ አንድ ላይ ሁሉንም ሰው ማካፈል የሚችል ትልቅ ቴራስ አዳራሽ ይኖረናል ማለት ነው። እነዚህን የቤት አማራጮች በከፊል ግንባታ ነው ወይንስ ደግሞ በሙሉ ግንባታ ነው የምታስረክቡት? ሁለት አይነት የአረካከብ መንገድ አለን። ሰሚ ፊኒሽድም ወይንም ደግሞ ከፊል ግንባታ የምንለውንም እናስረክባለን። ፉል ፊኒሽድ ወይንም ደግሞ በሙሉ ግንባታ እናስረክባለን። ሰሚ ፊኒሽድ የሚለው ላይ ግን ዴማ ሆፕ ሪል ስቴትን በጣም ለየት የሚያደርገው ነገር አለ በአዲሱ ፕሮጀክታችን ላይ ማለት ነው። ያ ምንድን ነው? ሌሎች አብዛኞቹ ሪል ስቴቶች ላይ ሰሚ ፊኒሽድ ስንል የተለመደው የፍሎር ፊኒሽድ አይገባም። የሚሆነው የውጭ ሜንጌት እንደዚሁም ደግሞ መስኮት ነው። እኛ ጋር ግን ለየት ባለ መልኩ የፍሎር ፊኒሽዱ ወይንም ደግሞ የሳሎኑም የመኝታ ቤቶቹም ሁሉም ነገር አልቆ ሴራሚክ ብቻ ሲቀር ነው የምናስረክበው ማለት ነው። ስለዚህ እንግዲህ ደንበኛው በከፊል ግንባታ ገዝቶ ቤት ውስጥ ሲረከብ ማለት ነው የመታጠቢያ ቤት የወለል ሴራሚኮችን እንደዚሁም ደግሞ የግድግዳ ላይ ሴራሚኮችን እኛ ጥንቅቅ አድርገን የምናስረክበው ይሆናል። ደንበኛው የሽንት ቤት ቁሳቁሶችን ብቻ መቅጠም ነው የሚጠበቅበት ማለት ነው። በጣም ጥሩ። ምናልባት አሁን እናንተ የገነባችሁ ያላችሁት አንድ እኛ ያለንበት የመጀመሪያው የቤት አማራጮችን ያስረከባችሁበት ነው። አሁን ላይ ደግሞ ሌላ 2 ሳይቶችን ይዛችሁ መታችኋል እና ከአንደኛው ሌላኛውን እየገነባችሁ ስትመጡ ምን የተለየ ነገር እያደረጋችሁበት ወይንም ደግሞ ምን ነገር አድ እያደረጋችሁበት ነው የምትሄዱት? እንግዲህ እንደነገርኩሽ አሁን ያለንበት ላይ ሙሉ በሙሉ ጥንቅቅ አድርገን ያስረከብናቸው ቤቶች አሉ። እዚህኛው ላይ ምንድነው እጅግ በጣም ሌክዠሪ ናቸው ቤቶቻችን። በዛ ላይ ደግሞ ሙሉ በሙሉ ፉል ፊኒሽድ ብቻ ነበረ ያስረከብነው። ፉል ፊኒሽድ ስናስረክብ ደግሞ ሙሉ በሙሉ ማቴሪያሎቹ ኢምፖርትድ ነው የሚሆኑት። በጣም ጥራት ያላቸው ሃይ ኳሊቲ ሌክዠሪ የሆነ ነገርን በደንብ ዲፋይን ማድረግ የሚችሉ ማቴሪያሎችን ነው የተጠቀምነው። ስለዚህ በ24ቱ ላይ ወይም ደግሞ ብሉ ስካይ ሆቴል ጎን ላይ ባለው ሳይታችንም ላይ እንግዲህ ሰሚ ፊኒሽድ ፉል ፊኒሽድም አማራጭ በዛ ላይ ተመጣጣኝ የሆነ አነስተኛ ካሬዎችን
በአዲሱ በዚህኛው በቦሌ መድኃኒዓለም ሳይታችንም ላይ ደግሞ ሰሚ ፊኒሽድ ፉል ፊኒሽድ አማራጭ እንደዚሁም ደግሞ ከአነስተኛ ከ75 ካሬ ጀምሮ እስከ 217 ካሬ ባለ 4 መኝታ ድረስ እጅግ በጣም የተለያዩ አማራጮች ሰው እንደ አቅሙ መግዛት ይችላል ማለት ነው። እንግዲህ ከቤት አማራጮቹ በተጨማሪ የንግድ ሱቆችም እንዳሉ በተወሰነ መልኩ እየነገርሽኝ ነበርና እነዚህን የንግድ ሱቆች ሰዎች ለምን አገልግሎቶች መጠቀም ይችሉታል ማለት እንችላለን? የንግድ ሱቆቹን እንግዲህ እንደነገርኩሽ እጅግ በጣም የተለያየ ካሬ ነው ያላቸው። ከካሬው ስንነሳ ከ20 ካሬ ጀምሮ እስከ 60 ካሬ ድረስ የተለያየ አማራጭ የሚኖራቸው ይሆናል። ከዛ በተጨማሪ ደግሞ አሁን ለምሳሌ መጀመሪያው ግራውንዱ ላይ ብንመለከት የራሱ የሆነ በረንዳ ስለሚኖረው ወይም ባልከኒ ስለሚኖረው ለካፌ የሚፈልጉ ሰዎች ለካፌ መጠቀም ይችላሉ። ከዛ በተጨማሪ ደግሞ ለባንክ አገልግሎቶች እንደዚሁም ግራውንድ ላይ ሌላ ፋርማሲ ስለሆነ ለፋርማሲ አገልግሎቶች መጠቀም ይችላሉ። ከዛ በተጨማሪ ግን የተለያዩ አይነት የሜካፕ ቤቶችን የተለያዩ መሸጫ ጥፍር ቤቶች የንግድ ሱቆች ቢከፈቱባቸው በጣም አዋጭ የሚሆን ቦታ ነው። ምክንያቱም እንዳልኩሽ ይሄ ስማርት ሮዱ ነው። አዲስ አበባ ስቴዲየሙ በቅርብ ርቀት ላይ ስላለ ቢያንስ አዲስ አበባ ስቴዲየሙ ላይ 60 ሺህ ታዳሚ አጠቃላይ በአንድ ጨዋታ ይይዛል ተብሎ ይጠበቃልና ከነዛ ጨዋታውን ሲመለከቱ ከነበሩ ሰዎች ማክሲመሙ 20% የሚሆነው ሰው እንኳን በዚህ መንገድ ቢያልፍ የሚያልፉት 20% ሰዎች እዚህ ጋር ለምንከፍተው ሱቅ ወይንም ደግሞ ኦፊስ ቀጥታ ወኪን ክላይንቶቻችን ናቸው ማለት ነው። ከዛ በተጨማሪ ከፍ እያልን በሄድን ቁጥር የተለያዩ ኦፊሶች መሆን ይችላሉ። ሰፋ ያለ ካሬ ይዘን ትልልቅ ካሬም ለሚፈልግ ሰው መርጅ ማድረግ ይቻላል። ከዛ በተጨማሪም ደግሞ ለማከራየት እንደ ኢንቨስትመንት በጣም አዋጭ ነው የሚሆነው ቦታ። ምክንያቱም በቦሌ መድኃኒዓለም ካጠገቡ አንጋፋው አለምነሽ ፕላዛ አለና እዛ ላይ የንግድ ሱቆች ወይንም ደግሞ ኦፊሶች እጅግ በጣም ቆንጆ በሚባል ዋጋ ነው የሚከራዩት። ስለዚህ እኛም በአጭር ጊዜ ስለምናስረክብ በአጭር ጊዜ ውስጥ እንግዲህ ኢንቨስትመንት ዘርፍ ውስጥ መግባት ወይንም ደግሞ ኢንቨስተር መሆን ይችላሉ ማለት ነው። ቢከራይም ቶሎ ያወጣውን ወጪ መመለስ የሚችል ፕራይም የሆነ ሎኬሽን ነው። በምን ያህል ጊዜ ማስረከብ እቅድ ይዛቸዋል? አጠቃላይ ህንፃውን በመጀመሪያ ሙሉ ስትራክቸር ፓርቱን በ4 ወር ከ15 ቀን ጊዜ ውስጥ ነው የመጨረስ ፕላን ያለን። ስለዚህ የንግድ ሱቆችን ከ1 ዓመት ተኩል ባነሰ ጊዜ ውስጥ እናስረክባለን። በጣም ጥሩ። እንግዲህ ሳምፕል ሀውስ እዚሁ ላይ አለ እያልሽኝ ነበርና እሱንም በምን አይነት ደረጃ ማስረከብ እንደምችሉ የምትጠቀሙትን ማቴሪያል እንመልከትና እዛ ጋር ደግሞ እንጨርሳለን። ይቻላል። እንግዲህ እንደነገርኩሽ ቤቶቹን የፉል ፊኒሽድ የማስረከቢያ አማራጭ ስላለን እዚህኛው ሲግናል ያለው ሳይታችን ላይ ደግሞ ፉል ፊኒሽድ ያስረከብናቸው ቤቶች አሉ። እነሱን እያየን ማቴሪያሎችን በደንብ ዲቴል ልንገርሽ። በጣም ጥሩ። ስለዚህ እንግዲህ በቦሌ መድኃኒዓለም በሚገኘው በአዲሱ ሳይታችንም ላይ የሚኖረን ኢንቴሪየር ዲዛይን ይህንን ይመስላል። እንደምትመለከቱት ሰፊ ኮሪደር ይኖረናል። ስቴሩም ሰፊ ነው የሚሆነው። ከዛ በተረፈ ደግሞ በየፍሎራችን ላይ ጋርቤጅ ሹተር የሚኖረን ይሆናል። ይህም ቆሻሻ ለመጣል ብዙ ርቀት ሳንጓዝ ወይም ደግሞ ቀልጣፋ ይሆናል ማለት ነው። ከዛ በተጨማሪ በየፍሎራችን ላይ እንደዚህ አይነት የተለያዩ ምናልባት የሳከር ሲስተም ላይ ድንገት እንኳን ብልሽት ቢኖር ቶሎ እነሱን ፊክስ ለማድረግ የሚሆን የሜንቴናንስ ክፍተት ይኖረናል። ስለዚህ እንግዲህ አሁን ደግሞ ከዚህ ቀደም ያስረክብነውን 260 ካሬ ባለ 3 መኝታ እያሳየሁሽ ለቦሌ ባለው ሳይታችን ላይ የምንጠቀማቸው ፊኒሽንግ ማቴሪያሎችን እንያቸው። በቅድሚያ ለፉል ፊኒሽድም ለሰሚ ፊኒሽድም ለሚረከቡ ደንበኞቻችን ምንገጥምላቸው ሜን ጌት ይሄ ይሆናል። ውስጡ ኮንክሪት ነው። 2 አይነት የቁልፍ አማራጭ አለው። ይሄኛውንም ይሄን መክፈት አይችልም፣ ይሄን መክፈት አይችልም። ሜድ ኢን ኢታሊ ነው ማለት ነው። ከጣሊያን ቀጥታ ነው ኢምፖርት የምናስደርገው። ከዛ በተጨማሪ ደግሞ ሙሉ የምንጠቀማቸው ኢንቴሪየር ዲዛይኖች ይሄንን ይመስላሉ። ሌላው ኦፕን ኪችንም ክሎዝድ ኪችንም እንደነገርኩሽ ይኖረናል በቦሌ መድኃኒዓለም ሳይታችን ላይ። ግን በጣም ቆንጆ የሚያደርገው ነገር ምን አለ? አሁን እዚህኛው ላይ አብዛኞቹ ቤቶቻችን ኦፕን ኪችን ናቸው። እዛኛው የቦሌ መድኃኒዓለም ሳይታችን ላይ ግን ኦፕን ኪችንንም ክሎዝድ ኪችንንም እንደዚሁም ደግሞ የሰራተኛ መታጠቢያን ሻወር፣ ሽንት ቤትንም ጨምሮ 3ቱንም በአንድ ላይ የያዙ ቤቶች ይኖሩናል። ክሎዝድ ኪችን ብቻ ያላቸውም አሉ ማለት ነው። ከዛ በተጨማሪ ደግሞ 24 ሰዓት የማይቋረጥ የከርሰ ምድር ውሃ የሚኖረን ይሆናል። ለሁሉም ቤቶቻችን ተመጣጣኝ በሆነ መልኩ ማለት ነው። የኪችን ካቢኔት ፊኒሽንግ ማቴሪያሎቻችን እዚህ ላይ እንደምትመለከቻቸው በጣም ሃይ ኳሊቲ ናቸው። ኢምፖርትድ ናቸው። ሙሉ ሲስተማቸው በጣም ቆንጆ ነው ማለት ነው። ከዛ በተጨማሪ ኦፕን ኪችን ላላቸው ሁሉም ቤቶቻችን ኢንዱስትሪያል ሳከር የምንገጥም ይሆናል። ሳከራችን እጅግ በጣም ቆንጆ ሳከር ነው ማለት ነው። ከዛ በተጨማሪ እንደምትመለከቱ የኦፕን ኪችኑ ቦታ ላይም ሴራሚክ ነው የምናደርገው። የምንጠቀማቸው ሴራሚክ ማቴሪያሎችን በጣም ሃይ ኳሊቲ ናቸው። እንግዲህ እንዳልሽኝ ከሆነ በ2 ዓመት ጊዜ ውስጥ ነው ይህንን አጠናቃችሁ በዚህ ደረጃ ያስረከባችሁት እና ግንባታው ይህን ያህል ሊፈጥን የቻለበት ምክንያት ምንድን ነው? አሁንም የተገነባውን እየነገርሽኝ ባለው መሰረት ከሆነ ለማጠናቀቅ ያሰባችሁበትን ጊዜ
ጨምረን በጣም አጭር ጊዜ የሚባል ነውና ያንን ለማድረግ ወይንም ደግሞ ይህንን የግንባታ ስታይል ለመጠቀም ምን አይነት የግንባታ ፕሮግረሶች ነው እያለፋችሁ የምትገኙት? እንዴት ሊፈጥን ቻለ የሚለውን እስቲ እናንሳ። ትክክለኛ ጥያቄ ነው። ምንድነው አብዛኛውን ጊዜ ህንፃ ሲፈጥን ወይንም ደግሞ በዚህ ፍጥነት እንጨርሳለን ስንል ኳሊቲ ላይኖረው ይችላል ህንፃው የሚል ሰዎች ላይ የሚፈጠር ጥያቄ ይኖራል። ግን እንደዛ አይደለም። በመጀመሪያ ቀደም እንደነገርኩሽ አብሮን የሚሰራው አንጋፋ የሆነው ቻይኒስ ድርጅታችን ከዚህ ቀደም በጣም ብዙ ፕሮጀክቶችን እጅግ በጣም በጥራት ነው የሰራው። ከዛ በመቀጠል ደግሞ ይሄ አሁን ያለንበት የሲግናሉ ሳይታችንን ፉል ፊኒሽድ በጣም ሃይ ኳሊቲ አድርገን ያጠናቀቅ ነው። ደግሞ በቦሌ 24 ወይም ደግሞ ብሉ ስካይ ሆቴል ጎን ያለውን ሳይታችንን 11ኛ ፍሎር ድረስ ለመድረስ 3 ወር ከ15 ቀን ጊዜ ውስጥ ብቻ ነው የፈጀው ማለት ነው። ፍጥነቱ ደግሞ የሚመነጨው 24 ሰዓት ከእሁድ እስከ እሁድ በመገንባቱና ባለው የሰው ኃይል ቁጥር ነው ማለት ነው። ለምሳሌ የቦሌ መድኃኔዓለሙን ሳይት የዓለምነሹን ሳይት ብንመለከት የሚኖረን ቁጥር 200 የሚሆኑ ኢትዮጵያን ወይም ደግሞ ሎካል ሰራተኞች ይኖሩናል። 18 የቻይኒስ ባለሙያዎች ይኖሩናል ማለት ነው። ስለዚህ 24 ሰዓት ያለማቋረጥ መገንባቱ ነው ፍጥነቱን ያመነጨው ማለት ነው። ይሄኛው አሁን የምንመለከተው እንግዲህ መኝታ ቤታችን ነው። ፉል ፊኒሽድ በሚረከቡ ሰዎች ላይ እንግዲህ እንደምትመለከቱት እጅግ በጣም ቆንጆ የሆነ ቁም ሳጥን ይኖረናል። ከዛ በተጨማሪ ደግሞ ውስጡ ኤልኢዲ ላይቶች ይኖሩታል። ምንም አይነት የልብስ መጥፋት ኦር እንደዚህ አይነት ችግሮች አይኖሩም ማለት ነው። ከዛ በተጨማሪ ደግሞ የባካፕ ጀነሬተር ነው። 24 ሰዓት መብራት አይቋረጥም። ለምሳሌ በቦሌ መድኃኔዓለም ባለው ሳይታችን ላይ 1200 ኬቪ የሆነ ትራንስፈርመር ነው የምንገጥመው። ያ ማለት ለአንድ ሰፈር ራሱ ከምንጠቀመው በላይ ነው ማለት ነው። በጣም ትልቅ ቮልቴጅ ያለው ትራንስፈርመር ነው የምንገጥመው ማለት ነው። ስለዚህ 24 ሰዓት የመብራትም የውሃ መቆራረጥ አይኖርም ማለት ነው። በምትመለከቱት መልኩ ደግሞ ቆንጆ የሆነ የተለያየ ቅርጽ ያላቸው መኝታ ቤቶች ይኖሩናል። ሁሉም መኝታ ቤቶች ሁሉም ቤቶቻችን ናቹራል ቬንቲሌሽን የፀሐይ ብርሃን ቀጥታ ማግኘት ይችላሉ። ከዛ በተጨማሪ አብዛኞቹ መኝታ ቤቶች እና ሳሎን ቤቶች እንደነገርኩሽ የየራሳቸውን በረንዳ ወይም ባልከኒ አክሰስ ያደርጋሉ። በተጨማሪም ደግሞ እንግዲህ የማስተር ቤድሩሙ ማስተር ባዝሩማችን ይሄንን ይመስላል። ቅድም እንደነገርኩሽ ፉል ፊኒሽ ለሚረከቡ ሰዎች በእንደዚህ አይነት ስታንዳርድ የምናስረክብ ይሆናል። ሰሚ ፊኒሽ ለሚረከቡ ሰዎች ግን ይህንን የምንመለከተውን ራክ ሴራሚክ እንደዚሁም ደግሞ እዚህ ጋር የምንመለከታቸውን ሙሉ ሴራሚኮች ጨርሰን ነው የምናስረክባቸው። ይሄ ደግሞ ዴማ ሆፕን በጣም ለየት ያደርገዋል። ሌሎች ሪል ስቴቶች ላይ አልተለመደም። ሰሚ ፊኒሽድ ሲሆን ሴራሚኮቹን ባዶ ነው የሚሆኑት። ስለዚህ እኛ ሴራሚኩንም የግድግዳውንም የወለሉንም ጨርሰን እንሰጣቸዋለን። ደንበኛ ይሄንን መግጠም ነው ለሰሚ ፊኒሽድ የሚሆነው ማለት ነው። በተጨማሪም ደግሞ የውስጥ በሮቻችን እንደምትመለከታቸው ኢምፖርትድ ናቸው፣ አልሙኒየም ናቸው፣ እጅግ በጣም ሃይ ኳሊቲ ናቸው። እነዚህን በሮች ደግሞ ለፉል ፊኒሽድ የምንገጥም ይሆናል። ሰሚ ፊኒሽድ በራሳቸው አማራጭ መግጠም ይችላሉ። እንግዲህ እስካሁን እንዳየናቸው ቤቶቹ በጣም ነው የሚያምሩት። በዚህ ደረጃ ደግሞ የቦሌውንም እንደምታስረክቡ ተስፋ አለኝ። ምናልባት የቦሌው ሳይታችሁ ላይ ከስንት ብር ጀምሮ የንግድ ሱቆችን እንዲሁም ደግሞ የቤት አማራጮችን እያቀረባችሁ ነው የምትገኙት? እንግዲህ የተለያየ አይነት ካሬና የተለያየ አይነት ዋጋ ነው ያለው እንዳልኩሽ። አሁን ላይ ሁሉንም እያንዳንዱን ካሬና ዋጋ መጥቀስ ትንሽ አስቸጋሪ ሊሆን ይችላል። ግን የንግድ ሱቆችን ከ750 ሺህ ብር ቅድመ ክፍያ ጀምሮ እና መኖሪያ አፓርትመንቶችን ደግሞ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ከዛ በተጨማሪ ደግሞ ሰዎች እንደ አከፋፈላቸው የተለያዩ ዲስካውንት አማራጮች ይኖሩናል። ለምሳሌ 100% ለሚከፍሉ ሰዎቻችን ቀጥታ 20% ዲስካውንት እናደርጋለን ማለት ነው። ስለዚህ እንደየአቅሙ ሁሉም ሰው የፈለገውን ካሬና አማራጭ ማየት ይችላል። ጥሩ። ስንት ፐርሰንት ማለት ነው አሁን የነገርሽኝ ዋጋ? 15% ማለት ነው። ይለያያሉ፣ ግን ለመኖሪያ አፓርትመንቶቻችን 15% ቅድመ ክፍያ ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል ይሄንን ቤት ከጎበኘ ነው እንዲሁም ደግሞ ያሉትን ነገሮች በምን ያህል ኳሊቲ እየተገነባ እንደሆነ ከተመለከትን አሁን አዲስ እየገነባችሁ የምትገኙት ቦሌ አለምነሽ ፕላዛ አጠገብ የሚገኘው ሳይታችሁ ላይ በምን አይነት ኳሊቲ እየተሰራ ነው ያለው እንዲሁም ደግሞ ፍጥነቱ ምን ይመስላል የሚለውን ብንመለከት ደስ ይለኛል። በጣም ደስ ይለኛል። ወደዛ እንሄድና ደግሞ ያለውን የመንገድ አማራጮቹንም ያለበትን የተቀመጠበትን ያረፈበትንም ስፍራ እንመልከታለን። እንግዲህ ይሄንን ይመስላል በቦሌ መድኃኔዓለም አለምነሽ ፕላዛ ጎን የሚገኘው ሳይታችን። እንግዲህ ይሄ ነው እንደነገርኩሽ 1100 ካሬ ላይ ነው ያረፈው። የጎን ስፋቱ ደግሞ 56 ሜትር ነው የሚሆነው። እንግዲህ እንደምንመለከተው 3 ቤዝመንት ጨርሰን አሁን ግራውንድ ፍሎር ላይ ደርሰናል። እዚህ ደረጃ ደግሞ ለመድረስ የአንድ ወር ጊዜ ብቻ ነው ይፈጀብን ማለት ነው። 3 ቤዝመንት እና የመጀመሪያውን ወይም ደግሞ የግራውንዱን ፍሎር ስላብ ሞልተን ወደ ላይ ያለውን ብረት ለመወጠር የፈጀብን ጊዜ አንድ ወር ብቻ ነው ማለት ነው። ስለዚህ እንግዲህ በዚሁ ፍጥነት ነው
ወደፊትም የምንቀጥለው ማለት ነው። ምናልባት ሰዎች የመጀመሪያውን ዙር ቅድመ ክፍያውን እንዲሁም ደግሞ ሌሎች ክፍያዎችን ከከፈሉ በኋላ መሸጥ መለወጥ ይችላሉ ወይ በራሳቸው? በጣም ይቻላል። ሪሴል ቫልዩ ድርጅታችን አለው። ያም ማለት ኢንቨስትመንት ማድረግ ይችላሉ ወይንም ደግሞ ለትርፍ መሆን ይችላል ስንል ግዴታ ቤት ውስጥ ከሚያልቅ ወይም ሱቅ ውስጥ ከሚያልቅ ተጠብቆ አይደለም። ሪሴል ቫልዩ ማድረግ ወይንም ደግሞ ተጠናቆ ሳይረከቡ ለሌላ ሰው አሳልፈው መሸጥ ይችላሉ ማለት ነው። በጣም ጥሩ። እንግዲህ በአንድ ወር ውስጥ ይበል የሚያስብል ስራ ነው። ከዚህ በኋላም ደግሞ ጥሩ ደረጃ ላይ ደርሶ እንደምንመለከተው ተስፋ አደርጋለሁኝ። ምናልባት እነዚህን የቤት አማራጮች የሚፈልጉ ሰዎች እንዴት ነው መግዛት የሚችሉት? እንዴት ነው እናንተ ማግኘት የሚችሉት? ኦኬ እንግዲህ ቅድም እንደነገርኩሽ ቅድመ ክፍያ ከ15% ጀምሮ እንደያከፋፈል እንደየምርጫቸው የንግድ ሱቆችንም ቤቶቹንም መግዛት ይችላሉ። እዚህ ኢትዮጵያ ያሉ ሰዎች በቀጥታ ስልክ 0909506926 ደውለው ቀጥታ እኔን ኮንታክት ማድረግ ይችላሉ። ኦፊሳችንም ሲግናል አካባቢ ነው የሚገኘው። ሳይቱንም ኦፊሱንም ሄደን መጎብኘት እንችላለን ማለት ነው። ውጪ ለሚኖሩ ሰዎች ደግሞ ቤተሰብ ምናልባት የሌላቸው መጥቶ ማየት የማይቻል ወይንም ደግሞ ለመፈራረም የማይመች ከሆነ ከዚህ ቀደም በነበረን ልምድ እንግዲህ ውሎችን ወይንም አግሪመንቶችን በዲኤችኤል ቀጥታ ወደ የትኛውም ዓለም የምንልክ ይሆናል። ስለዚህ በጣም በቀላል መንገድ ግብይት መፈጸም ይቻላል ማለት ነው። ጥሩ። በመጨረሻ ማለት የምትፈልጊው ነገር ካለ እድሉ ልስጥሽ። እሺ፣ ያው እንግዲህ ብዙዎቹን ነገሮች አይተናቸዋል። ዴማ ሆፕ ሪል ስቴት እጅግ በጣም ሌግዠሪ የሆኑ አፓርትመንቶችን በጣም በአጭር ጊዜ ውስጥ በማስረከብ ነው የምንታወቀው። እዚህ እንግዲህ ቦሌ መድኃኔዓለም ላይ ደግሞ መንገድ አማራጮቹንም እንደተመለከትሽው ነው። ቀጥታ በዚህ በኩል የሚያልፈው የአዲሱ ስማርት ሮድ ነው። በቀጥታ ቦሌ ኤድና ሞል በመድኃኔዓለም ቤተክርስቲያን፣ በዚህኛው በኩል ደግሞ አዲስ የሆነው ግዙፉ ቦሌ አደይ አበባ ስቴዲየምን የምናገኘው ይሆናል። በጀርባችን ደግሞ ቦሌ አትላስን እንደዚሁም ደግሞ በሁለቱም በኩል እጅግ በጣም ታዋቂ የሆኑት እና አለምነሽ ፕላዛን የምናገኝ ይሆናል ማለት ነው። ስለዚህ እንደዚህ አይነት ፕራይም የሆኑ ሎኬሽኖችን ብዙ ጊዜ ማግኘት ቻንሳችን ሬር ነው። በጣም ለኢንቨስትመንትም ለማከራየትም በጣም አዋጭ ነው። ይሄንን እድል እንዳያመልጣችሁ ማለት ፈልጋለሁ። ጥሩ። ስለሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። መልካም ጊዜ። እሺ ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን ዴማ ሆፕ ሪል ስቴት ጋር ተገኝተን የተለያዩ የንግድ ሱቆችንና የቤት አማራጮች ምን እንደሚመስሉ ወደ እናንተ አድርሰናችሁ ነበረ። እነዚህን የቤትና የንግድ ሱቆችን የምትፈልጉ ተመልካቾቻችን በስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛት ሆነ ሱቆችን መግዛት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።